ቤተሰብ መከባበሪያ እንጂ የቪው መሰብሰቢያ መሆን ነበረበት? የአብርሽ አባት ዝምታቸውን ሰበሩ። ልጆቼ በሶሻል ሚዲያ የሚያደርጉት ነገር ልክ አይደለም ሲሉ በቁጭት ተናግረዋል። ዛሬ በቪዲዮአችን የምናየው ስለ ገንዘብ ወይም ስለ ዝና አይደለም፣ ስለ ቤተሰብ ክብርና በስተጀርባ ስላለው እውነታ ነው። አባታቸው እንዲናገሩ ያስገደዳቸው ትልቁ ሚስጥር ምንድነው? እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ነገር ግልጽ ይሆኑላችኋል። ሁላችንም እንደምናውቀው አብርሽና ጓደኞቹ በሶሻል ሚዲያ በሚለቁት ቪዲዮ ትልቅ ተቀባይነት አላቸው። ነገር ግን ስኬት ሁሉ በደስታ የተሞላ አይደለም። የአብርሽ አባት በቅርብ በሰጡት አስተያየት ልጆቻቸው የሚያደርጉት ነገር ያላቸውን ቅሬታ በግልጽ አስቀምጠዋል። ዋናው ቅሬታ ምንድነው? የቤተሰብ ሚስጥርና ክብር ለቪው ተብሎ መሸጥ የለበትም የሚል ነበር። የተፈጠረው ስሜት አባታቸው ሲናገሩ ድምጻቸው ላይ ከፍተኛ ቁጭትና ንዴት ይታይባቸዋል። እኛ ያደግንበት ባህልና እናንተ ያደጋችሁበት ባህል አንድ አይደለም እንዴ ብለው በጣም ተናደዋል። እስቲ ራሳችሁን የአባታቸው ቦታ አድርጋችሁ አስቡት። ልጆቻችሁ የእናንተን የግል ህይወት ለቪው ወይም ለእይታዎች ብለው ወደ ሶሻል ሚዲያ ሲያወጡ ምን ይሰማችኋል? አንዳንዶች ዘመኑ የቴክኖሎጂ ነው፣ ምን ችግር አለው ይላሉ። ሌሎች ደግሞ የቤተሰብ ክብር ከምንም በላይ ነው ይላሉ። እናንተ የትኛው ወገን ናችሁ? የአባታቸው ንዴት አግባብ ነው ወይስ ዘመኑ ያልዋጀ ነው? አሁኑኑ ኮሜንት ላይ ሀሳባችሁን ጻፉልኝ። እያንዳንዱን ኮሜንት እናነባለን። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።